በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ስርዓተ ቤተ ክርስቲያን ሰላም እግዚአብሔር ይብዛላችሁ። ማክሰኞና ዓርብ የምንከታተለው ስርዓተ ቤተ ክርስቲያን ተጉዘን ትልቁ ማሰሪያው ቁርባኑ ላይ ደርሰናል። በእውነት ለሁላችንም የክርስቶስን ሥጋ እንድንበላ ደሙን እንድንጠጣ እግዚአብሔር ይፍቀድልን። በንስሐ ታጥበን በፈቃደ እግዚአብሔር በምክረ ካህን ተምረን እንኖራለን እንጂ አንቀርምና። ሰው መነሻ አለው፣ አፈር ነው። መድረሻ አለው፣ ያው አፈር ነው። ሰው መነሻ አለው፣ መወለድ ነው። መድረሻ አለው፣ መሞት ነው። ስለዚህ እንኖራለን እንጂ እንሞታለንና ሐዳሳተ ሰማይ ሐዳሳተ ምድር፣ አዲስ ሰማይና አዲስ ምድር አለ። ያዚያ ቦታ ላይ ወራሾች ለመሆን ሥጋውና ደሙ እንድንቀበል የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። በእውነት በዓለም ላይ ለመኖር ብዙ ነገሮችን ሰልፍ እናያለንና ለዓለም ኑሯችን ለሥጋ ኑሯችን ተሰልፈን መውጣትና መግባት ግዴታ ከሆነብን የእግዚአብሔርን መንግሥት ለማግኘት ደግሞ ተሰልፈን የክርስቶስ ሥጋና ደም ተቀብለን ስንኖር መጠበቂያ ሆነን ተጠብቀንበት ስንሞትና ስናርፍ ደግሞ የመንግሥት ወራሾች እንዲያደርገን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። የደረስነው የካህናት አገልግሎት ላይ ነው። ካህናት ወንጌል ሲነበብ አክሊላቸውን የሚያወርዱበት ምክንያት ምንድን ነው የሚል አሁን መልሶችን ነው እየመለስን። በቅዳሴው ሰዓት ምን ይላል? አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ ወያይጡ። እነሆ እነዚህ 24ቱ ካህናተ ሰማይን ባለ ራእዩ ዮሐንስ ምን ይላል? ሲያገለግሉ አክሊላቸውን ያወርዳሉ፣ ይርዕዱ ይንቀጠቀጣሉ። እንደገና ደግሞ ካህናትም ደግሞ ኪዳን ሲያደርሱ ወንጌል ሲሉ አክሊላቸውን ያወርዳሉ ይላል። የሚያወርዱት ጌታ ከተጠመቀ በኋላ በፍልስጤምና በምድረ ይሁዳ በግልጽ የማስተማሩና የመታየቱ ምሳሌ ነው። 3 ዓመት ከ3 ወር እየተዘዋወረ በሐዘን ቤት፣ በሰርግ ቤት፣ የታመሙ ባሉበት፣ የተራቡ ባሉበት፣ የታሰሩ ባሉበት፣ የተጎዱ ባሉበት እየተዘዋወረ ማስተማሩ። እዚህ ላይ ፀሐይ ይበዛል፣ እዚህ ላይ ተራራ አለ፣ እዚህ ላይ ወንዝ አለ ሳይል፣ እዚህ አካባቢ ሀብታሞች አሉ፣ እዚህ አካባቢ ድሃዎች ናቸው ሳይል ዓለሙን ለማዳን የመጣው ጌታ 3 ዓመት ከ3 ወር እየተዘዋወረ እየተንከራተተ ዓለሙን ማስተማሩ ዝቅ ማለቱ ትሕትናውን ነው። መውረዱ እንዘ ኢያዕርቅ መንበረ ስብሐቲሁ ከክብሩ ሳይጎድል ሳይቀንስ ውስጠ ማኅፀነ ድንግል ሀደረ ቃል በድንግል ማርያም ማኅፀን ያደረው አምላክ ተወልዶ በ30 ዓመቱ ተጠምቆ እየተዘዋወረ ሲያስተምር ከድሃዎቹ ድሃ ከየኔ ቢጤዎቹ የኔ ቢጤ ሆኖ ራሱን ዝቅ አድርጎ ክብርን ይሄ አክሊልን ማውረድ ዝቅ ማለት ነውና የክርስቶስን ዝቅታ ትሕትናውን መናገር ነው። ካህናት ስንገባ አባቶቻችን ወገባቸውን አደግድገው 3 ጊዜ ሰግደው እየተንቀጠቀጡ ወሰግዱ ተጽራ መቅደስከ በፈሪወትከ አንተም በመፍራት በቤተ መቅደስ ተገኝቼ ሰግዳለሁ የሚለውን የልበ አምላክ ዳዊት ጸሎት እየጸለዩ ወደ ውስጥ ገብተው ያገለግላሉ ማለት ነውና በአጭሩ አክሊላቸውን የሚያወርዱት የክርስቶስን ትሕትናና ለእኛ ሲል መውረዱ፣ ለእኛ ሲል መውደቁ፣ ለእኛ ሲል መንከራተቱ፣ መራቡ፣ መጠማቱን ሊያመለክቱን ስለሆነ ያንን ማየት መቻል ነው፣ መሳል መቻል ነው ማለት ነው። ሌላው ታቦት የእመቤታችን ጽላት ከእመቤታችን የነሳው ሥጋና ነፍስ በጽላት ላይ ያለው ቃል የተዋሃደው አካላዊ ቃል ምሳሌ መሆኑን ታቦት ማለት የጽላት ማደሪያ ነው። ጽላት ማለት 10 ሕግ የተጻፈበት ነው ማለት ነው። እንግዲህ ታቦት የጽላት ማደሪያ ጽላት የእግዚአብሔር ቃል የተጻፈበት ሲሆን ወደ ድንግል ማርያም ስንመጣ የድንግል ማርያም ሰውነት ምንድን ነው ማለት ነው? ታቦት ነው ማለት ነው። ማኅፀኗ ምንድን ነው? ጽላት ነው ማለት ነው። ቃል መጣና በድንግል ማርያም ማኅፀን መለኮት ከሥጋ ጋር ትስብእት ተዋህዶ አደረገ ማለት ነው። ስለዚህ ተዋህዶ ኦርቶዶክስ ተዋህዶ ማለት ኦርቶ ማለት ቀጥ ያለ ማለት ሲሆን ተዋህዶ ማለት ደግሞ በማኅፀነ ድንግል ማርያም የአምላክና የቃልና የሥጋ መዋሃድ የሥጋን ገንዘብ ለቃል የቃልን ገንዘብ ለሥጋ ይህንን መናገር ማለት ነው። ሌላው ምስዋኡ መሰዊያው፣ ጻሕሉ፣ ጽዋው የመንበረ ጸባዖት የጎል የመቃብር ምሳሌ ነው። ለምሳሌ መንበረ ጸባዖት ላይ የእኛን ራእይ 8 ላይ የምዕመናን ጸሎት፣ የካህናት አገልግሎት እንደገና ካህኑ የሚያቀርበው ጢሰ ቅታሬ በአንድ ላይ ሆኖ መልአኩ ይመጣና ይዞት ይሄድና መንበረ ጸባዖት ለመድኃኔዓለም በመሰዊያው ያቀርባል እግዚአብሔር ማለት ነው። አሁን ደግሞ ካህኑ የሚያቀርብበት ጻሕሉ፣ ጽዋው እነዚህ ደግሞ ምንድናቸው? አንደኛ
በረት መድኃኔዓለም የተወለደበት ቤተልሔም ማለት የእንጀራ ቤት ማለት ነው። የእንጀራ ቤት በተባለችው በቤተልሔም እንጀራ የተባለው መድኃኔዓለም የአባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ኢየሱስ ክርስቶስ ጦመ ስም ለዘይጼውዖ ኢየሱስ ክርስቶስን አምኖ ስሙን ለሚጠራው ጣፋጭ ነው ስሙ። ህብስተ ሕይወት ለዘይበልዖ አምኖ ለሚበላው ዘላለማዊ ህብስት ነው። ጽዋ ሕይወት ለዘይሰትዮ አምኖ ለሚጠጣው ዘላለማዊ መጠጥ ነው እያለ አባ ጊዮርጊስ ዘጋስጫ ይናገራል። ስለዚህ ይህ አምላክ በቤተልሔም ሲወለድ ቤተልሔም ምን ሆናለች? ቤተልሔም ጻሕል ሆናለች። ቤተልሔም ጽዋ ሆናለች ማለት ነው። ለምን? ዘላለማዊ ህብስት በቤተልሔም ተወልዷልና ማለት ነው። ጽዋው የመንበረ ጸባዖት አንድም የጎል የበረት ማለት ነው። በሌላ መልኩ ደግሞ 3 ቀንና 3 ሌሊት ያደረበት መቃብር። ለምን? ዘሰባቱ ኃይለ ሰማያት ሀደረ ውስተ ልበ ምድር ይላል። ማነው ቅዱስ ያሬድ በድጓው ላይ 7ቱ ሰማያትን የፈጠረ አንድም 20 ዓለማትን ከላይ 10 ከታች 10 20 ዓለማት የፈጠረ አምላክ በ3 ክንድ መቃብር 3 ቀንና 3 ሌሊት አደረ። ስለዚህ ጻሕሉ በ3 ቀን ያደረባት የመቃብሯ ምሳሌ ነው ይላል። በሌላ መልኩ ህብስቱ ወደ ቤተ መቅደስ የሚገባበት ወይኑ ወደ ቤተ መቅደስ የሚገባበት መሶበ ወርቅና ጽዋ የእሱ ምሳሌ ምንድን ነው የሚለውን ነው የምንመለከተው። መሶበ ወርቅ ማዕጠንተ እሳት የእመቤታችን ምሳሌ ነው። ፍህም የመለኮት ዕጣን የትስብእት መዓዛው የመዓዛ መስዋዕት ምሳሌ ነው ይላል። እንተንት ነው መሶበ ወርቅ ማለት ዲያቆን የሚሸከመው ማለት ነው። አንደኛ ነገሥት ምዕራፍ 19 ቁጥር 6 ላይ ኤልያስ ከኤልዛቤል ከአክዓብ ጋር ተጣልቶ ተራራ ላይ ወጣና ክትክታ ስር ቁጭ አለ፣ አንቀላፋ። የእግዚአብሔር መልአክ መጣና ተነሳና ብላ ሳይጎዳው ነካ አደረገው። ሲነሳ ያልተሸከመው ያለመጣው መሶበ ወርቅና ጽዋ አየ። አይ እኔ ላይሆን ይችላልና ተመልሶ ተኛ። አሁንም እንደገና መጣና መላኩ እንዲህ አለው፣ ተንስ ብላ ወስተይ እስመ ርሑቅ ፍኖትከ፣ ተነሳና ብላ ጠጣ መንገድህ ሩቅ ነው አለ። ተንሳ በላ ወሰትየ ወበኃይለ ውእቱ መብልዕ ሖረ 40 መዓልተ ወ40 ሌሊተ እስከ ደብረ ኮሬብ። እነሆ ተነሳና በፈቃደ እግዚአብሔር በመላኩ ግብዣ ተነስቶ በላ ጠጣ። 40 ቀንና 40 ሌሊት አንድ ቀን በበላው ተጓዘ። ለዚህ ነው እንግዲህ ኤልያስ 40 ቀን ጾመ፣ ሙሴ 40 ቀን ጾመ ብለን የምንለው ኤልያስ አንድ ቀን በበላው 40 ቀን ተጉዞ ከተፈቀደለት ተራራ ስለደረሰ ነው ማለት ነው። መሶበ ወርቅ ማለት የእመቤታችን ነው። ወርቁ የንጽሕናዋ የድንግልናዋ ነው። በውስጡ ያለው ህብስት የመድኃኔዓለም ነው ማለት ነው። ስለዚህ ይህንን ነው እንግዲህ መሶበ ወርቅ ማለት ዲያቆኑ ህብስቱን ከቤተልሔም ወደ ቤተ መቅደስ ይዞ የሚገባበት ማለት ነው። ይቀጥልና ወርቅ ማለት የድንግል ማርያም ንጽሕናዋን ቅድስናዋን ማለት ነው። ህብስቱ የመድኃኔዓለም ነው ማለት ነው። ማዕጠንት አለ። ካህኑ ጽንሐ ይዞ ነው እንግዲህ መስዋዕቱን ከቤተልሔም ወደ ቤተ መቅደስ ይዞ የሚገባና ማዕጠንቱ እሳቱ የመለኮት የመድኃኔዓለም ማለት ነው። ማዕጠንቱ ደግሞ የመዓዛ ቅዱሳን ማለት ነው። መሶበ ወርቁ የእመቤታችን ምሳሌ ነው። ፍህም የመለኮት ዕጣን የትስብእት ነው። ምን ማለት ነው? የክርስቶስ ከድንግል ማርያም መወለድና የቃልና የሥጋ መዋሃድ ማለት ነው። መዓዛ የመዓዛው የመዓዛ መስዋዕት ምሳሌ። መስዋዕቱ ወደ ቤተ መቅደስ ሲገባ ያውዳል። ዕጣኑ ሲታጠን ያውዳል። ወይኑ ያውዳል። በአብያተ ክርስቲያናቱ እያንዳንዳቸው ራሱ መዓዛቸው ጥዱ ያውዳል። በቤተክርስቲያን ያሉ እድሞ ውስጥ ያሉ እጽዋቱ፣ አትክልቱ እንኳንስ ዕጣኑ እንኳንስ መስዋዕቱ ሁሉም ያውዳል። ምንድነው? ይሸታል። መዓዛ አለው ማለት ነው። ሌላው ህብስተ ቁርባኑ ጌታችን ኢየሱስ ክርስቶስ ነው ይላል። ይህን በማቴዎስ ወንጌል ምዕራፍ 26 አይተነዋል። ዓርብ ሊሰቀል ሐሙስ ሐዋርያትን ሰበሰበና ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር፣ በኪሩቤል ላይ የሚቀመጠው አምላክ ከሐዋርያት ጋር አብሮ ተቀመጠ ይልና ቀነተ ለምጽ ወሐጸበ እግረ አርዳኢሁ፣ እግራቸውን አጠበ፣ እጃቸውን አጠበ። ከዚህ በኋላ ምን አደረገ? እነሆ ነገ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው አለና ሰጣቸው። ብሉ ወስትዩ፣ ብሉና ጠጡ። እስመ ዝንቱ ህብስት ሥጋዬ ውእቱ፣ ይህ ህብስት ሥጋዬ ነው። እስመ ዝንቱ ጽዋ ደሜ ውእቱ፣ ይህ ጽዋ ደሜ ነው። ብሉ ጠጡ እያለ በቅዱስ ያሬድ ዝማሬ ተናግሮታል ማለት ነው። ስለዚህ ኢየሱስ ክርስቶስ ነው ጻሕል የሚለብሰው ማይፈር ጌታ ሲወለድ የተጠቀለለበት ጨርቅ ነው ይላል። ህብስቱ የሚጠቀለልበት ጨርቅ መድኃኔዓለም በቤተልሔም ሲወለድ የለበሰው ጨርቅና አስከበቶሙ ውስተ ጎለ እብን፣ እናቱ በረት አስተኛችው ከደነቶሙ ቆጽለ በለሶን፣ ጨርቅ አለበሰችው። ቀጥሎ ደግሞ መላእክት ከገነት ቅጠል አመጡላትና በለሶን የተባለ አለበሰችው። ቅጠልም ብንለው በለሶን ነው፣ ጨርቅም ብንለው ይዛው የተገኘችው ጨርቅ ነው ማለት ነው። በሌላ መልኩ ደግሞ ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው ኒቆዲሞስ 50 ምዕተ ልጥረ፣ ኒቆዲሞስ የ100 ብር ሽቶ ይዞ መጣ።
ዮሴፍ ደግሞ በፍታ ይዞ መጣ። በዚህ ገነዙት ነው የሚለዋል። ሽቶውን ረጩት፣ በበፍታው ገነዙት ነው። አሁን እዚህ ላይ ህብስቱ የሚጠቀለልበት ዮሴፍ የጠቀለለበት ቅዱስ ሥጋውን ያ በፍታን የሚወክል ነው ማለት ነው። ሲሞት የተገነዘበት መግነዝ ምሳሌ ነው። ይህም ህብስቱ የሚጠቀለልበት ማህፈድ ይባላል ማለት ነው። እኒህ ስናያቸው እንግዲህ የሥርዓተ ቤተክርስቲያን ጥንቅቅ ያለ ነው ማለት ነው። አሁን እዚህ ላይ እንጨምርበት አንድ ጊዜ። ለምሳሌ መጀመሪያ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ድንግል ማርያም በወለደችው ጊዜ መላእክት፣ እረኞች፣ ዮሴፍ፣ ሰሎሜ በቤተልሔም ተገኝተዋል። ስለዚህ የተገኘው እናቱ ምን አድርገዋል ማለት በጨርቅ ጠቅለዋል። የቀጠለችና በበለስ ጠቅለዋለች። ይሄ ነው ማለት ነው። ቀጥሎ ደግሞ ዮሴፍና ኒቆዲሞስ ሲሞት ገንዘውታል። ስለገነዙት ያን ጨርቅ ያመለክታል፣ ያን ማይፈድ ያመለክታል ማለት ነው። ሌላው ከላይ የሚለብሰው ማይፈድ ጌታ ሲወለድ እናቱ ያለበሰችው ቆጽለ በለሶን ምሳሌ ነው ይላል። አዎ ምሳሌ ነው። ሁለት ነው እንግዲህ የሚለብሰው ህብስቱ ከታች እንዳለ ያኛው እራፊውን ያመለክታል፣ ጨርቁን ያመለክታል። ከላይ ያለው ደግሞ ቆጽለ በለሱን ያመለክታል ብሎ ነው የሚለየው ሥርዓተ ቤተክርስቲያኑ። ከታች ያለው መጀመሪያ ካህኑ ህብስቱን እንዲህ አድርጎ የሚቋጥርበት በፍታው ያ ሲወለድ የተጠቀለለበት እንደገና ደግሞ ሲሞትም የተጠቀለለበት ነው ይልና ይቀጥልና ደግሞ ሁለተኛው ከላይ ደግሞ የሚያለብስበት አልባሹ ክፍል ደግሞ ቆጽለ በለሶን መላእክት ከገነት ያመጡት የበለሶን ቅጠል ማለት ነው ብሎ ያስቀምጠዋል ማለት ነው። ሌላው ጻሕሉ ከላይ የለበሰው ሁለተኛው ማህፈድ በበረት ሲወለድ የተነጠፈለት መንጸፈ እሳት ምሳሌ ነው ይላል። ኢየሱስ ክርስቶስ በቤተልሔም ሲወለድ ቤተልሔም ዙሪያዋን በእሳት ታጥራለች። አንደኛው ዙሪያዋን ከተፈቀደላቸው ውጭ ከመላእክት፣ ከእረኞች፣ ከአራዊት፣ ከእንስሳት፣ ከዮሴፍ፣ ከኒቆዲሞ ከሰሎሜ፣ ከዮሴፍ አረጋዊ ውጭ ሌላ ማንም እንዳይገባ በእሳት ዙሪያዋን ታጥራለች። ሌላው የተወለደበት በረቱ ፍጋፍጉ ተወግዶ ምን ሆኗል? በረቷ እሳት ሆናለች። አሁን እኛ በጎል ሰከበ በአጥቅት ተጠብለለ በበረተኛ በጨርቅ ተጠቀለለ ውስተ ማኅፀነ ድንግል እያልን እንናገራለን እንጂ እሱ ግን በባህሪው በረቱን እሳት አድርጎታል። መለኮት ነዋ፣ እሳት አድርጎታል ማለት ነው። ከመያው ይጎሙ ሱራፌልና ኪሩቤልን እንዳያቃጥላቸው በክንፋቸው እንደሸፈኑ ለእንስሳቱንና እረኞቹን እንዳያቃጥላቸው በምሕረቱ ጎብኝቷቸው፣ በረቷ ግን ምንድነው? እሳት ሆና ነበር። ስለዚህ ጻሕሉ ከላይ የለበሰው ሁለተኛው ማይፈድ በበረት ሲወለድ የተነጠፈለት መንጸፈ እሳት ምሳሌ ነው ይላል። በታቦት ላይ የሚነጠፈው ማይፈድ የመንጦላዕተ እሳት ምሳሌ ነው። ያዕቆብ ዘስሩግ ላይ እናገኘዋለን። በታቦቱ ላይ የሚነጠፈው ማይፈድ የመንጦላዕተ እሳት ክዳኑ እሳት፣ ልብሱ እሳት ነው። እንዴት አላቃጠለሽም እያለ አባ ሕርያቆስ ተናግሯል። የማክሰኞ ውዳሴ ማርያም ቅዱስ ኤፍሬምም አንቲ ውእቱ እዝ ዘርኤ ሙሴ ያየሽ ቅጠል አንቺ ነሽ እያው ያሳተ መለኮት የመለኮት እሳት አላቃጠላትም አላቃጠለሽም እያለ ይናገራል ማለት ነው። ይህ ነው የሚናገረው። ሌላው ጻሕሉ ከላይ የለበሰው ሶስተኛው ማይፈድ የጌታ መቃብር ድንጋይ ምሳሌ ነው። ተቀበረ፣ በላዩ ላይ ድንጋይ ያስቀምጣል። አፈር መለሱ፣ ከላዩ ላይ ድንጋይ ያስቀምጣል። የድንጋዩ ምሳሌ ነው ይላል። ህብስተ ምሥዋዑ የሚለብሰው የሚከደንበት ልብስ ጌታ የተገነዘበት በፍታ ምሳሌ ነው ይላል። ያን ራሱን ነው ማለት ነው። ዕርፈ መስቀል የሱራፌል ጉጠት ኢሳይያስ 6 ላይ ኢሳይያስ ሕዝቅያስን ባለመንቀፉ ባለመገሰጹ ምክንያት በቤተ መቅደስ ገብቶ እኔ ካህን ነኝ ብሎ ከማን አንሳለሁ ብሎ በእናቴ ከቤተ መንግስት ብሆን በአባቴ ከቤተ ክህነት ነኝ በአባቴ ከቤተ ክህነት ብሆን በእናቴ ከቤተ መንግስት ነኝ ብሎ ደፍሮ ጽናውን ይዞ ሲገባ ኢሳይያስ ባለመገሰጹ ምክንያት አፉ ተይዞ ነበረ። ከዕለታት በአንድ ቀን ኢየሱስ ክርስቶስ መነ እፌኑ ሕዝቤ እስራኤል ወደ ሕዝቤ ማን ልላክ ብሎ ሲናገር ኢሳይያስ እንዲህ አለ፣ አፌ ተይዟል እንጂ መሄድስ እኔ እሄድ ነበረ አለ ይላል። ለመሄድ ፈቃደኛ ነህ? አዎ። ወአልከፎ ከናፈሪሁ እማጣዊሁ ሱራፌል ተላከና በዕርፈ መስቀል በጉጠት ነው የሚለው ፍመ በጉጠት ወአልከፎ ከናፈሪሁ እማጣዊሁ በጉጠት እሳት ይዞ መጣና ወደ አፉ አስጠጋና ተፈውሳል አለ። ከባድ ነው። በጉጠት ወደ አፉ ማለት ነው ይዞ መጣ።
በዚህን ጊዜ ምን አለ? ተፈወሰ ማለት ነው። ማን ነው? ኢሳይያስ። ለዚህ ነው ዕርፈ መስቀል ማንካው ማለት ነው። በዚህ በእኛ አነጋገር ዕርፈ መስቀል ማለት ማንኪያ ማለት ነው። የሱራፊ ጉጠት ምሳሌ ነው። ኢሳይያስ 6:5-7 ዲያቆን ደም ይሰጥበታል። ሱራፊ ለነቢዩ ኢሳይያስ ፍመ እሳት በጉጠት ሰጥቶት ኢሳይያስ ከለምጹ የመንጻት ምሳሌ ነው ይላል። ቤተክርስቲያን ትንዱ መቤና የምንለው ዝም ብለን አይደለም። ዕርፈ መስቀሉ ዲያቆኑ ለካህናቱ ለምዕመናኑ፣ ካህኑ ለካህኑ፣ ዲያቆኑ ለምዕመናኑ የሚያድልበት ያ ማንኪያው ዕርፈ መስቀሉ ሱራፊ መልአክ እሳት ይዞ መጥቶ ለኢሳይያስ አፉ ላይ ሲያደርግለት ተፈውሷል፣ ድኗል ከለምጹ ማለት ነው። ስጋውን ከተቀበልን በኋላ ደመ መለኮቱን የምንቀበልበት ይሄ እነሆ የኛ የመዳኛችን የሆነው ወይኑን የምንቀበልበት ዕርፈ መስቀል ምሳሌ ነው ነው የሚለው። ለምጹ የኃጢአት ምሳሌ ነው። ሱራፊ የዲያቆኑ ምሳሌ ነው። ፍህሙን ሱራፊ በእጁ አለመያዙ በጉጠት መያዙ ስጋውን ደሙን በእጅ ለመንካት ያልበቃ መሆኑን ነው። ምንድነው? ዘኢተገብረ መላእክት ተገብረ ለካህናት ወለምእመናን። ካህናት ለመላእክት ያልተደረገላቸው፣ ያልተሰራላቸው፣ ያልተገባቸው፣ ያልተፈቀደላቸው ለካህናትና ለምእመናን ተፈቀደ ይላል። መላእክት ስጋውና ደሙን እንዲነኩም እንዲቆርቡም አልተፈቀደላቸውም። ለካህናት ለምእመናን ግን ተፈቅዷል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለመላእክት ያልተፈቀደ ለመላእክት ያልተፈቀደ ለካህናትና ለምእመናን ተፈቅዷል ማለት ነው። የሰው ልጅ አላወቀም እንጂ ክብሩ ታላቅ ነው። ሰው አንደኛ እግዚአብሔር መልአክ ሆኖ አልመጣም፣ ሰው ሆኖ ነው የመጣው። ሁለተኛ ስጋውን ቆርሶ ደሙን አፍሶ የሰጠ ለሰው ልጆች ነው፣ ለመላእክት አይደለም፣ ለእንስሳት አይደለም፣ ለአራዊት አይደለም፣ ለሰው ነው። ሰውን ያከበረበት ባህሪው ልዩ ነው ማለት ነው። ያከበረና አምላክ የተመሰገነ ይሁን። ፍህሙን ሱራፊ በእጁ አለመያዙ በጉጠት መያዙ ስጋውን ደሙን በእጁ ለመንካት ያልበቃ በዕርፈ መስቀል መሰጠት ያለበት መሆኑን ያመለክታል። ኢሳይያስ የምዕመናን ምሳሌ ነው። ኢሳይያስ በሱራፊ ጉጠት ፍም ከለምጹ ኢሳይያስ በሱራፊ ጉጠት የመጣ ፍህም ከለምጹ መዳኑ ምዕመናን ስጋውን ደሙን ሲቀበሉ ከኃጢአት የመዳናቸው ምክንያት ነው ይላልና ስጋውን በልተን ደሙን ጠጥተን ነፃ እንዲያደርገን መልካም ፈቃድ ይሁንልን። የመጨረሻ በእሁድ በደብረ ታቦር 4 ህብስት የሚገባው ጌታ እሁድ በደብረ ታቦር 3 በእሁድ በደብረ ታቦር 4 ህብስት የሚገባው ጌታ እሁድ በደብረ ታቦር 3 ሐዋርያትን ይዞ መውጣቱ ምሳሌ ነው። በደብረ ታቦር በትልልቅ በዓላት 4 መስዋዕት ለሚመናን የሚቀርበው ለቅዳሴ የሚቀርበው ምንድን ነው የሚለው ጌታችን በደብረ ታቦር 3ቱን ሐዋርያት እሱ 4ተኛው ነው፣ በዚያ መገኘቱ ነው። በዘወትር ህብስት ግን 3 ነው የሚገባው። የፈያታይ ዘየማንና የፈያታይ ዘጸጋማይ ምሳሌ ነው ይልና መጨረሻ ላይ ግን ኢየሱስ ክርስቶስ ይላል። ቁርባን በአንድ ህብስት የሚቆረብበት ምክንያት መስዋዕት ሆኖ የቀረበውና የተሰዋው አንድ አካል ኢየሱስ ክርስቶስ ብቻ ስለሆነ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ የሚባረከውና ጌታ የሚለውጠው ምሳሌ ሆኖ የቀረበው አንድ መስዋዕት ነው፣ አንድ ነው። ይህም ለዓለም ቤዛ ሆኖ የቀረበው ኢየሱስ ክርስቶስ ብቻ ነው። ስለ ብዙዎቹ አንዱ ሞተ ተብሎ በወንጌል እንደተነገረ አንዱ መጣ፣ አንዱ ተወለደ፣ አንዱ ተጠመቀ፣ አንዱ አስተማረ፣ አንዱ ተሰቃየ፣ አንዱ ተገረፈ፣ አንዱ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ እነሆ ይህም ብሎ አለ። የሱ ስጋና ደም ዓለሙን አድኗል ማለት ነው። ስጋውን በልተን ደሙን ጠጥተን እግዚአብሔር አምላክ ሁላችንንም እንዲጎበኘን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዘመድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። ታላቁን አብይ ጾምን እንደያዝን አምላካችን እግዚአብሔር በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያበቃን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሚዲያውን አሳድጉ። ማክሰኞና አርብ ተከታተሉ። ሮብ በደብረ ይባቤ ቅዱስ ያሬድ 11 ሰዓት ላይ ሁል ጊዜ የመድኃኔዓለም ጧትና ማታ የእመቤታችንም ጧትና ማታ፣ እሑድ ደግሞ በየአብያተ ክርስቲያናቱ ይሄ ገብረ መስቀል ሚዲያ ባለበት ሁሉ እንድትከታተሉ አሳስባችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።